አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? እንዴት ናችሁ? እኛ ደህና ነን፣ ሰላም ነን። ሁላችን አማን ነን፣ ሀገርም ሰላም ነው እና ለምትሰጡኝ አስተያየት፣ ኮሜንት፣ በርቺ፣ ጠንክሪ፣ ስሪ ለምትሉኝ እህቶቼ አመሰግናለሁ። አላህ ይስጥልኝ፣ አላህ ያክብርልኝ። እኔ በጣም ነው የምወዳችሁ የኔ ውድ እህቶች። አንዳንድ ነገር ሰው ኢትዮጵያ ውስጥ ገብቶ ያየውን ነገር ሲነግራችሁ ተግባራዊ ያድርጉ። ለራሳችሁ ብሎ ነው እንጂ ለማንም ብሎ አይደለም። ኦኬ ወይኔ ይሄን ባረግ ኖሮ እኮ አይቆጨኝም ብሎ ያሰበውን ነገር እናንተ እንዳትቆጩ ከመምጣታችሁ በፊት ማድረግ ያለባችሁን ነገር ሲነግራችሁ ከልብ ስሙ፣ ይጠቅማችኋል። ለእናንተው ነው እንጂ ለማንም አይደለም። እና ዛሬ ወደ ሀገሬ ልሄድ ነው። ከምን ላይ እንደገዛሁት አላምሺ እኒሁን ተሙ አላውቀውም፣ ረስቼዋለሁ ኬት እንደገዛው። የአረብ ሀገር ቅርሶቼ ናቸው እና እቺ ልብስ ደጋግማታለሁ። ያው ከአረብ ስንመጣ ብዙ ልብሶች ይዘን እንመጣ እንችላለን፣ ግን እዚህ ሲታዩ ሲለበሱ ብዙ ማለት ነው። እና አንድም ትኖረኝ ሁለትም ትኖረኝ ያጠብኩ ልብስ ነው። እንደ ጎረቤት ይዘን እንደ ራሴ ነው የምኖረው፣ ነግራችኋለሁኝ። እና ያው ልጅም በጣም አላነችም ከጉንፋኗ፣ ግን የማይቀር ሆኖብኝ ነው። ሸበላው ይሄር ነበር፣ ግን ሸበላው ወደዛ ባለፈው በነገርኳችሁ መሰረት እናቷ ሞታ ከዱባይ መጣች ያልኳችሁ እህቴ እሷን ሊያጽናኑ ቤተሰቡ ተሰብስቦ ወርዷል። እኔ ደግሞ ማለት የለብኝም ብዬ ወደ ሀገር ልሄድ ነው። ሰርግ ነገር አለ እና እስኪ ከተመቸኝ አንዳንድ ነገሮች አሳያችኋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እስኪ ደግሞ ወደፊት የምቀርጽላችሁን አብረን እናያለን። ተከታተሉ። እንደምታዩት ሰርጉ መንደር ደርሻለሁ። ሰርጉ ይሄ የምታዩት ሸራ የተሸፈነው ነው። በልተን ጠጥተን ጨርሰናል። ይኸው ሾላ ሊያወርዱ የወጡ ልጆች፣ የአገሬ የሰፈሬ ልጆች ይህን ሾላ ታውቁታላችሁ? እዩት እስቲ ለናፈቃችሁ ብዬ ነው። እነዚህ ቢወርቁ ማንም ተጠያቂ የለም። ለራሳቸው ፈርመው ነው የወጡት። ወረቀቱን ሰጡኝ። በወርቅ ምን ብል ፈነከት ተጠያቂዋ ራሴ ነኝ ብሎ ነው። ይኸውልሽ አማሞታ ሰርግ ማለት እንደዚህ ነው ውዶቼ። ሰርግ ያው ሰርግ ይኸውላችሁ ውዶቼ፣ እንዴት ናችሁ? ደህና ናችሁ ወይ? ማሸነጋ ያለ ነው፣ ገጠር ነው አሁን ከጧቱ 12 ሰዓት ነው። ተመልከቱ ዱባው የት እንደደረሰ። ዱባ ነው ይሄ። ይሄ ደግሞ ምንድነው የሚባለው? ዳማከሴ። ያም ዱባ ነው እዛው ያለው። ዘንድሮ እኛ ጓሮ በቆሎ ማፊ የለም፣ አልታረሰም። እንዲያምናው በቆሎ የለም። ይኸውላችሁ ይሄ በሰው የተሰበረ እንጨት ነው። ባህያ አይደለም፣ በሰው በሸክም ማለት ነው። ማሻአላ። ሌላኛው ጓሮ ነው የሚገኘው። ሹፊ ኩበት ነው ይሄ።
በቆሎ እዚህ ደርሷል። የኛን ጓሮ ሳይቻቸዋለሁ። ምንም የለው አልተዘራ። ባህር ዛፉም ይናፈቃል እኮ አንዳንዴ፣ ዛፉም ይናፈቃል አንዳንዴ። ቆየት ያላችሁ ሰዎች ማለት ነው። እቺ ዱባ የሚባለው ይሄ ነው። ሲያፈራ ነው ግን የሚታወቀው። ቅጠሉ እንደዚህ ነው። ይሄ በቆሎ ነው እንግዲህ አሁን ግንቦት ነው። በቆሎ እዚህ ደረጃ ደርሷል። ለፍሬ ያብቃው፣ ለሸት ያብቃው። ይሄ ቀይ ባህር ዛፍ ነው። ቀይ ባህር ዛፍ የሚባላል እኔ ገና ዛሬ ነጩንም ቀዩንም ነው። ገብተሃል? ኧረ ገብተህ ብገባ ምን ችግር አለው? አንዲ መልካም ታይህና በቃ በዛው ትዳር ይገኝልሃል። እስቲ የላም ልጅ ናት። ኧረ እኔ ቆንጆ እንዲያጎጭብኛል። ወይኔ ወገን ነጭ ባህር አንቺንማ ትግል ገጥሜ እንትን ካለኝ እቻለሁ። ምን ታመጫለሽ? ኧረ እዚህ ጋር ወዶችዬ እንደምታዩት አበይን አልፈን ቁልቁለቱ ወደ አየሬ መግቢያ መሰለኝ። እስቲ እዚህ ሀገር ሰዎች ታውቁታላችሁ ብዬ አስባለሁ ማለት ነው። ይሄ አበይን አልፈን ወደ አየሬ መግቢያ ነው አይደል? ይሄን ሰፈር የምታውቁ እህቶች እስቲ እዩት። አቀራረጽ ትንሽ ብዙም አይደለም፣ ምክንያቱም አልተመቸኝም። ባጃጅ ውስጥ ነው ያለሁት። ኦኬ ሀገራችሁ ለሚናፍቃችሁ እህቶቼ እዩት ብዬ ነው ያለበትን ሁኔታ። ሀገራችን በጣም ያምራል፣ ቆንጆ ነው። ጥንድ ሆናችሁ ወክ አድርጉብኝ ይላል ባህላል። ጥንድ ሆናችሁ ወክ አድርጉብኝ፣ ፏ በሉብኝ፣ ፈታ በሉብኝ ይላል እና አስባልትም ሊሆንልን ነው ሀገራችን። ይሄ ሀገር እስቲ እዩት፣ አያምርም? አፋፍ ቁጭ ብትሎቱ ቁልቁለቱ ወደ ላይ ብታዩ ዲባዩ ምኑ መንደሩ ነው የሚታየውና በጣም ቆንጆ ነው። እዩት እስቲ። እዚህ ራሱ ቁጭ ቢሉበት ዛፉ ስር በጣም ነው ደስ የሚለው። እንስሳው፣ አህያው፣ መኪናዎች እየት ሲመጣ ወደ ታይ ደግሞ ቁልቁለቱ ምናምን ብታይ በጣም አሪፍ ነው እላችኋለሁ። ሀገራችን ምርጥ ነው። ኦኬ አስፋልትም ባይኖር አፈርም ቢሆን ሀገራችን ውብ ነው እላችኋለሁ የኔ ውድ እህቶች። ይሄንን ይመስላል። ይሄም የሚናፈቃችሁ ልትኖሩ ትችላላችሁ ብዬ በማሰብ ነው የቀረጽኩት ማለት ነው። እየተመለስኩ ነው አሁን ወደ ወግዲ ማለት ነው። ታያችኋላ እንዴት እንደሚያምር እንዴት ውብ እንደሆነ ማሻአላ ጉሉ ማሻአላ። ይሄን ማየት ራሱ የሚናፈቅ ስንት አለ ከሀገሩ የወጣ የቆየ ማለት ነው። ሀገር ምንም ቢሆን ትናፍቃለች። አመትም 2 አመትም ቢሆኑ ሀገራችሁ ይናፍቃል። እኔ እንጃ ለምን እንደሆነ በጣም ነው የሚናፍቀው። እስቲ ሲዩት ዛፉ ምኑ ሬቱ ምኑ
ሁሉ ነገር ውብ ነው። አልሐምዱሊላህ ሀገራችን ያምራል። እዚህ ጋር ደግሞ አየሌን አልፈን ወደ ወግዲ እየገባን ነው። ተመልከቱ፣ ማሳው አሁን እየታረሰ ነው። ያው ግንቦት አልቆ ወደ ሰኔው መግቢያ ላይ ያለ ነው። እየታረሰ ነው። ለሐምሌ ለእርሻ እየተዘጋጀ ነው ማለት ነው። እንደምታዩት ይሄንን ይመስላል ማሳው። ከዚህ ወደዛ ያለው ደግሞ ቤት ነው ጨርሶ ማለት ነው። ዙሮ ወደ አየሌ ሊገጥም ነው እንግዲህ እኮ የወግዲ ቤት ማለት ነው። ማሻአላ ስሩ፣ ተቀየሩ፣ ቤታችሁን ስሩ፣ ቦታ ግዙ፣ የወጣችሁበትን አላማ አሳኩ። እና ሜዳው ይሄንን ይመስላል። የእርሻ ቦታ ተመልከቱት። ሊናፍቃችሁ ይችላል። አገር ይናፍቃል። አመትም ቆየን 2 አመትም ቆየን ይናፍቃል። ሀገር መናፈቁ አይቀርም። ያው እዛታች መንደሩ ይታያችኋል። ከዚህ ከመኪናው መንገድ አንስቶ እዛታች የምታዩት መንደር ድረስ ወደታች ጨርሶ ቤት ነው። ይኸው ቤት መሀል ራሱ ማሳ ውስጥ እየተሰራበት ነው እንደምታዩም ማለት ነው። እና አየሌ ራሱ ይገጥማል ብዬ አስባለሁ ከአመት ከ2 አመት በኋላ። መስመሩ ቤት ነው። ማሳ ውስጥ ራሱ እየተሰራበት ነው። ማሻአላ ይሄንን ይመስላል ማለት ነው። ልዩት ደስ ይላል።